አብርሽ ምን ፈርቶ ነው ለሩታ ስጦታዋን የመለሰላት? ፋሚሊዎች አብርሽ የፈራው ነገር እንዳለ ግልጽ ነው። በማን ምክርና ምን አስቦ ነው ወርቆ ሊመልስላት የቻለው? ፋሚሊዎች እጅግ በጣም ብዙ ሀሳቦችን እናወራለን። እስከዚያው ግን አብራችሁን ቆዩ። አንገቴ ላይ ለማላስረው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይሄን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። አብል እንዴት ይሄን መሰለ አብል እንዴት የሰው ልጅ እንዴት አልቀበል ይላል? ስማ አብል አንተ ነውር አታውቅም እንዴ? ኧረ ና አንተ ይሄ ጋሼ ቢሰባ ራሱ በቤታችን የሌለ ነገር ነው የሚለው። ና ከነስራቱ ነው ያዘ። እኔ አልፈልግም እና እንዴት እንደሚያምርብን ሞክረዋ መጀመሪያ። ና ወንድሜ እኔ ሲያምርብህ እወዳለሁ እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን የምትታገለው? እኔ ደግሞ እንዲያምርብህ ነው ፈልገው። ትቻችሁ ከመሄድ በቃ ሂዱልኝ። በቃ ና እንዲያምርብህ አትፈልግም እንዴ? እኔ አልፈልግም ኤፍሬም እኮ እሺ፣ ና አንዴ ሞክረው። እሺ አንዴ ብቻ አድርግለት። ኢትስ ኦኬ ማድረግ አልፈልግም። ቆይ አንዴ ሞክረው። ምንድነው ሞክረው? ሰላም። በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና እንደምትሆኑ በጣም እርግጠኛ ነኝ። አሁንም ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ነገር መጥቻለሁ። ለዚህ ቤት አዲስ የሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ በማድረግ ቪዲዮውን ጀምሩ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ፋሚሊዎች ዛሬ አብርሽ ያው ሩታ ትላንት የሰጠችውን ስጦታ ለመመለስ ያው ሩታን እንደጠራና ስጦታውን ውሰጂልኝ ምናምን እያለ ነው። ትንሽ የሰው ወሬ ግርግር ኮመንት ምናምን አየ መሰለኝ። ትላንት የተቀበለውን ነገር ዛሬ ለመመለስ መጣ። ያ በመሰረቱም ስጦታ በእርግጥ አይመለስም። አንዴ ከተወሰደ በኋላ የሚመለስ አይነት ነገር አይደለም። አብርሃም ባትፈሯት። ሩታን ብዙ ሰዎች እየፈሯት ነው። ፋሚሊዎች ብዙ ሰዎች ሩታን ስለሚያቋት ነው መሰለኝ በጣም እስከ ጥግ ድረስ ልትሄድ እንደምትችል ስላወቁ በጣም እየፈሯት ነው። በጣም ማለት ነው። በዚህ ልክ ደግሞ አትፍሯት። ኤፍሬምም በጣም በሚገርም ሁኔታ ከሩታ ጎን ሆኖ ስለ ሩታ ነው አሁንም እያሰበም እየተናገረም ያለው። በጣም የሚገርም ነው። ሩታ ባይዘዌ የሷ የሆነውን ነገር እንደምታስመልስ በጣም እርግጠኛ ሆኜ መናገር ይችላለሁ። አብርሃም የፈለገ ከነገሮች ለመራቅና እንደማይፈልግ አይነት ነገር ለማሳየት ቢሞክርም መመለሱ የማይቀር ነው። አሁንም ግማሽ በግማሽ ነው። በጣም በእርግጠኝነት ልነግራችሁ የምፈልገው ነገር ግማሽ በግማሽ ነው። ሩታ ያሰበችው ነገር አለ ብሎ ነው ሰው በዚህ ልክ እየተንጨረጨረና እጅግ በጣም ራሱ ባታወራ ደስ ይላል። ምክንያቱም መመለስ የሚለበት በቃ ሩታ በቃ መመለስ አይደለም እንደውም ማውለቅ አልነበረብህም። ከአንተ ተለብለህ ማውለቅ አልነበረብህም። እኔ ኤፍሬም በመጀመሪያ ደረጃ ስላላወቅህ ነው ነገሮችን እንትን እያልኩ ያለሁት ማለት ነው። እኔ ሲጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ። ስለዚህ በስነ ስርዓት ተቀበይኝና እንኪ ያሽ ፈጣሪሳ አብርሽ በነገሮች እጅግ በጣም የሆነ ግግም ለማለት እየሞከረ ነውና ያው እንዳልኳችሁ እንደ ስርዓቱ ስጦታ መመለስ የለበትም። ቢያንስ አክብራን የሰጠች አንተ ካለህበት ሁኔታ ምናምን እንድትወጣ ለአንተ ክብር ስላላት ያንን ነገር እስካደረገችልህ ድረስ የዛ ነገር ምላሽ ይሄ ሊሆን አይገባም። ቤተሰቦች እጅግ በጣም ማለት ነው የሚገርማችሁ ነገር ሩታ ምን ልታደርግ እንደምትችል የሆነ የጠረጠሩ ይመስላል። በጣም ሩታን እስከ ጥግ ያቋታል። ሩታ ምን አይነት ርቀት መሄድ የምችል አይነት ሴት እንደሆነችና መጀመሪያ ነበር ከሷ ጋር አለመጋጨት፣ እሷን አለመንካት መጀመሪያ ነበር። ዛሬ ደርሶ በዚህ ልክ ፍራቻ፣ በዚህ ልክ ከነገሮች ለመራቅ መሞከር ምናምን ተገቢ ነው ብዬ አላስብም። አሁንም ደግሞ ደስ ይላል። በቃ ለቤተሰቡ እያሳየች ያለችው ክብር፣ ትህትና ምናምን የሩታ እጅግ በጣም የሚገርም ነውና በዚህ ነገር በጣም ደስ ብሎኛል። ሩታዬ ይሄ ልብሽ ሊጠፋ አይገባም። አብርሽ ደግሞ በእርግጠኝነት እንደዚህ ሊልበት የቻለው ምክንያት ኮመንት ላይ አንዳንድ የሚያስፈሩ ነገሮችን እያነበበም ሰውም እያለው ስለሆነ ነው።
ያምርብን ሞክሯ መጀመሪያ እና ወንድሜ እኔ ሲያምርብህ እወዳለሁ እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን የምትታገለው? እኔ ደግሞ እንዲያምርብህ ነው ፈልገው ትቻችሁ ከመሄድ በቃ ሂዱልኝ። በቃ እንዲያምርብህ አትፈልግም እንዴ? እኔ አልፈልግም ኤፍሬም እኮ እሺ፣ አንዴ ሞክረው። እሺ አንዴ ብቻ አድርግለት። ኢትስ ኦኬ ማድረግ አልፈልግም። ቆይ አንዴ ሞክረው። ምንድነው የምሞክረው? እንዴ ይመርብህ እሺ፣ መጀመሪያ ታገለኝ በቃ ምንም እኮ የሚያታግል ነገር የለውም። ከምትታገለው አንተ ፈልገው ነው የሰጠችህ እኮ ለእሱ አድርግልኝ። እሺ ና ከምትታገለኝ አንዴ አድርገው እንየው። አልፈልግም አትየው በቃ እኔ አልፈልግም ካልኩኝ በግድ የምትታገለው ለምን እንየው? ውበቱን እንየው። ካላማረን ተወጣዋለህ። ኤፍሬም ትሰማኛለህ? አንዴ ብቻ አድርግልህ። እኔ ስለሚያምር አንዴ ብቻ አድርግልህ። እኔ አላመንኩም። እዚህ ወርቅ ላይ ግን ምንድን ነው ያለው ፋሚሊዎች? አንዳንድ ነገሮችን ስታስቡ እጅግ በጣም ይገርማልና በዚህ ልክ አብርሽ ለምን ሊፈራ እንደቻለ ባይገባኝም ማለት ቢያደርገው እጅግ በጣም ትልቅ ትርጉም አለው። ካደረገው በኋላ እንደማያወልቀው ግልጽ ነው። ያንን ነገር አብርሽ ፈርቷል። ሩታ በቃ ማንነቷ ላይ ነው አሁን ትኩረት እያደረገች ያለችው። አሁን አብርሽ ምንድነው ፈልጋለሁ አላለች፣ ከኔ ጋር ሁን አላለች። ግን እንደ ልጅ እናትነቷ ላንተ ያላትን ክብርና ፍቅር በግልጽ ልታሳይህና ልታስረዳህ እየሞከረች ነው። አንተ ደግሞ ያንንም ነገር ኢግኖር ልታደርግ እየሞከርክ ነው። በጣም ኢግኖር ልታደርግ ብዙ ነገሮችን እሺ ብላ አምናበት ተቀብላ እየኖረች ያለች ሴት፣ ለአንተ ጥሩ ነገር እያሳየች ያለች ሴትን በዚህ ልክ ስጦታዋን አልቀበልም ትንሽ ይከብዳል። ነገሩን ተቀብለ እንዳለችውን ወይ ብታስቀምጠው በጣም ጥሩ ነበረ። አንተ ግን ነገሮችን ከፍራቻ የሆነ ነገር ለነገሮች ካለ እጅግ በጣም እሱ አሁን ያደረገው ነገር ነው። ፋሚሊዎች ማለት ሩታ እንደዚሁ ትተወኛለች ብሎ እያሰበ አይደለም። ካደረገው ሩታ ላይ ካደረሰው ነገር አንጻር ሩታ እንዴት እንዲህ በቀላል ተወችኝ በሚል አይነት ልብም ነው ሩታ ላይ ያደረገው ነገር ግልጽ ስለሆነ ሩታ እያደረግሽ ያለው ነገር ትክክል ነው፣ ሂጂበት። እጅግ በጣም ደስ የሚል ነገር ነው። አንዳንድ ኮመንት ጻፊዎች ቢሳደቡም ተንኮል አስባ ነው፣ ክፋት አስባ ነው ምናምን ብለው ቢጽፉ ምንም ቢሉም አንቺ ግን የሆነ ነገር እንዳለ በጣም ግልጽ ነው። በጣም በሚገርም አይነት ነገር ልትመለሽልን እንደሆነ እርግጠኛ ነኝ። አሁን ይህንኑ ነገር ይዘሽ ቀጥይልን እንላለን። እጅግ በጣም እንወድሻለን። እናንተም ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። ሰላማችሁ ይብዛልኝ። እኮ ከዚህ በኋላ ግን እኔ እንደዛ አልፈልግም። ተሰማኛለህ? እኔና አንቺ በእነዚህ አይነት ዙሪያ እንድንገናኝ አልፈልግም። ምንም አይነት ስጦታም ካንቺ አልፈልግም፣ አልጠብቅምም፣ አልፈልግምም። እኔም መስጠትም አልችልም ላንቺ። ስለዚህ ከዚህ በኋላ እንደዚህ አይነት ነገር እንዲገጥም አልፈልግም። ሌላው ኤፍሬም ደግሞ ከዚህ በኋላ ሄርሜላን እኔ በሌለሁበት እንድታገኛት አልፈልግም። በማንኛውም አጋጣሚ ትናንትና አይቻለሁኝ። እሷ ቢያንስ አክብራ ከኔ ወንድም ስለሆንክ የአብርሽ ወንድም ነው እና ብላ ነው አንተን ያገኘች የነበረው። ስለዚህ ከዚህ በኋላ ግን ያለኔ ፍላጎት ወይንም ያለኔ ፍቃድ ወይንም እኔ በሌለሁበት እሷን ጠርተህም እንድታገኛት አልፈልግም። ምንም አይነት ቦታም እንድትወስዳት አልፈልግም። ሻይ ቡናም ምንም ምሳም ጋብዛት ኤፍሬም። ከዚህ በኋላ ግን አልፈልግም። ማልፈልግበት እኔ ራሴ የሆነ ምክንያት አለኝ። ስለዚህ ነግራኛለች ትናንትና። ከዚህ በኋላ ግን አያስፈልግም። በዚህ ልክም መጫን እኔ ምንም የተደባበኩት ነገር የለም። ቪዲዮ ይዤ ሁሉም ነገር እኮ ነው። ቪዲዮ ላይ አስከም ምናምን እኮ አላልኩም። ደብቀህም የሆነ ነገር አረካ አላልኩኝም። ግን ደግሞ ከዚህ በኋላ በቃ አቁም። በቃ እሷም መጨነቅ የለባትም። እኔን ያላከበረች አይነት ስሜት ነው የሚሰማህ። አንተ ጠርተሃት እምቢ ስትል እኔን ያላከበረች አይነት ስሜት ነው ለኔ ብላ ነው እየመጣችልህ ያለችው። ስለዚህ እሷ ደግሞ ደስተኛ ሳትሆን ሳትፈልግ ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም። ምንድነው ችግሩ ቢያገኛት? ሩታ ይሄንን ለሱ ነው እየነገርኩት ያለሁት። ቆይ በጣም ነገሮችን ማካበድ ላይ ጎበዝ ስለሆናችሁና ይሄ ነገር ግራ ስለገባኝ ነው እንደዚህ የምጠይቀው። አሁን አንተ እንደምታስበው አንተና እሱ አንድ ላይ ናችሁ። እሱ ደግሞ ወንድም ነው። ሰው ቢያገኛት ምንም የሚፈጥረው ነገር የለም። በዚህ ነው ልክ። ግን እንዲህ አይነት አስተሳሰብ ባይኖራችሁ ጥሩ ነው። ወንድም ነው እንጂ ጠላቱ አይደለም። እያገኛት ያለው ገባ። ሰው አታካብዱት። ያን ያህል ወንድም ነው። የእናትህ ያባትህ ወንድም ነው። እኔ አሁን እናሱ ለማራራቅ ወይ ለማጣራት ምንም የማራራቅ ነገር አይደለም። ይሄ ማራራቅ ነገር ባይሆን ነገሮችን በዚህ ልክ ባታካብዱት አሪፍ ነው ለማለት ያህል ነው እኮ። ችግር የለውም። በቃ እኔ እና አንቺ እንግባባለን በምንግባባው መንገድ። አንቺ መሀል መግባት አቺ ምን እና እሱ መሀል ላይ ማለት ነው። ስለዚህ እኔ አልኩኝ መሀል እየገባኝ ሳይሆን አውደታው ነው የነገረችኝ። አልገባሽ ተለለ እንዴ ኤፍሬም? እኔ ያልኩትም ገብቶሃል እንዳጠቃላይ አዴማ ገብቶኛል። በቃ አንደርስታንድ አድርገኛል። ከዚህ በኋላ እኔ ኖርማል ያው እኔ ለእሱ አስጀምር ለሄርሜላ ጠቀምኳት እንጂ አልጎዳኋትም። ትናንትና ማግኘቻትም ቢሆን ምንም ያደረኳት ነገር የለም።
ምንም ያልኳት ነገር የለም። ምንም አልጋታልኩ ያልኩ ነገር የለም ኤፍሬም። እኔም እኮ እና እንትን ያልኩ ነገር የለም። አንተ የተጫንኩ ነገር የለም። ግን ደግሞ ትክክል ስላልሆነ እኔ ደግሞ ስላላመንኩበት ከዚህ በኋላ እንዳታገኛት ነው ያልኩ። በቃ ማግኘት ፈልግ እኔ ባለሁበት ማግኘት ትችላለህ። አረዳኝ። ይሄን ነው በግልጽ አማርኛ እኮ ነው የተናገርኩት። ሌላ ዙሪያ ጥምጥም ውስጥ ምናምን አልገባሁኝም እኔ። ስለዚህ ይሄ ነው ካንቺም ጋር ያለኝን ነገር ጨርሻለሁ ብዬ አስባለሁኝ። ነገሩን ከሌላ ነገርም እንዳትወስጂው። ግን ለስጦታሽም አመሰግናለሁ። ለኔ ማሰብሽ ስለሆነ ከልብ አመሰግናለሁ። ምስጋናው ወስደው ቢሆን ሞራል ነበር ግን ይተውክ ኖ በቃ እኔ ያልፈለኩበት የራሴ ምክንያት ስላለኝ ነው። እሺ ከነ ምክንያት እኮ ምክንያት ለምን ግን ማለት ነው። በቃ ከነ ምክንያት ትተናል ሁሉንም ነገር ከነ ምክንያት ይተውክ። አይ ስለሽ ምክንያቱ ደግሞ ግልጽ አድርጎ ቢነግረን አብሩን አልቀበልም ያለበት ምክንያት ቢነግረን ደስ ይለኛል። ጠይቀነው እኮ ደጋግመንና በዚህ ልክ እኔን ተጨናችሁ የና ሀብል እንዳደርገ የፈለጋችሁ ምክንያት ምንድነው? እኔ ደግሞ ከትላንትና ነግሬያለሁ። መደጋገም አይጠበቅብኝ ነግሬያለሁ። በቃ የትላንትናውን ማስታወስ ካልቻልክ የትላንትናውን ቪዲዮ አይተህ ስጦታ እኮ ነው። ምን ችግር አለው ብታረግ? በቃ ኤፍሬም አሁን ነገር መደጋገም አይሆንብን። ጨርሻለሁ ከሷ ጋር ያለኝን ነገር። ከልብ አመሰግናለሁ ስለ ስጦታሽ። ከዚህ በኋላ ደግሞ ምንም አይነት ስጦታ ካንቺ አልፈልግም። እንድታመጪም እንድትሰጪኝም አልፈልግም። በቃ ጨርሻለሁ። ምናልባት ኤፍሬም የምትጨምረው ነገር ካለ መጨመር ትችላለህ። አይ ምንም የምጨምረው ነገር የለም። ግን ያው አዝኛለሁ አብሉን ስለመለስክ። ምክንያቱም እኔ የሰው ልጅ አክብሮ እስከፈጠረ ድረስ አክብረ ነው መቀበል ያለብህ። አደረግከውም አላደረግከውም፣ ቤት ላይ ማስቀመጥከውም አላስቀመጥከውም፣ ሰው ልጅ አክብሮ እስከፈጠረ ድረስ አክብረ ማስቀመጥ አለብህ። ያ ደግሞ አንተ አላደረግከውም። ኢትዮኬ ችግር የለውም። በቃ የሆነ ጭንቅላት ላይ የሆነ ነገር ፈጥሮብሃል ወይም ደግሞ የሆነ ነገር ሰዎች ሚሉክ ነገር አለ። ያ ነገር ነው ብዬ ነው ማስበውና ስለ ሄርሜላ ለማታገኛት ያልከኝ እሺ ችግር የለውም። በቃ አንተ እንደምትፈልገው እናደርጋለን። የሰው ልጅ ያለ ምክንያት ምንም ነገር ኤፍሬም ሊልህ አይችልም። ባይዘው አንዳንድ ጊዜ የሁሉም ሰው ሀሳብ አንድ አይነት ከሆነ ያንተ ተቃራኒ ከሆነ ጥፋቱ ያለው አንተ ጋር ነው ማለት ነው። አንዳንዴ ግን ላይሆን ይችላል እንደዛ ነው። ሁለተኛ ነገር ደግሞ ሁሉም ሰው ሁሉንም ነገር ማወቅ ይችላል ማለት አይደለም። ተመሳሳይ ሰዎች ተመሳሳይ ነገር ስላሉ ትክክል ናቸው ማለት አይደለም። ገባ? አሁን ምንም የሚያውቁት ነገር የለም። አብዛኛው ሰው እያለ ያለው ነገር ግልጽ ነው፣ ለእናንተም ግልጽ ነው። ያንን ነገር እናንተ ታውቃላችሁ ማለት አይደለም። በዚህ ልክ እናንተ ምንድናችሁና የሰውን ነገር በደንብ ልታውቁ የምትችሉት ያላየችሁትን ነገር በዚህ ልክ የምትናገሩት እንጃ ብቻ እኔ ምንም ልላችሁ አልችልም ከዚህ በላይ። ኖርማል ነው። ይሄ ሀብል አንቺ ላይ ያምራል፣ አንገትሽ ላይ ብዙ ጊዜ አይቼዋለሁ እና አሁንም ቢሆን ብታስሩ ደስ ይለኛል። ራስሽ ማለት ነው። አስራለሁ፣ ችግር የለም። ሰሪውና አንቺ ላይ ማየት ነው የምፈልገው እና መልካም ጊዜ ይሆንላችሁ። በጣም አመሰግናለሁ። ስለ አክብሮትና